እርግብና ሀና የናሙና ውጤታቸውን ለመስጠት ዶክተሩ ጋር ይገባሉ። ዶክተሩ ጋር ሲገቡ ሰላም እንኳን ደህና መጣችሁ ብሎ ተቀብሎ ወንበር ላይ ቁጭ እንድሉ ካደረጋቸው በኋላ ጥያቄውን ይጀምራል። ጥያቄውን የጀመረውም በእርግብ ነው። እርግብን ስምሽ ማን ይባላል ብሎ ሲላት እርግብ እባላለሁ ስትለው ባለሳሳት ሀሴት የምትባለውን ለማወቅ ነው አይደለ ወደዚህ የመጣችሁት? አዎ ሀሴት ማ እንደሆነች ለማወቅ ነው። ነገር ግን ያው ነገሩ የታወቀ ነው፣ እኔ ነኝ ልጅ ስትለው እና ቆይ አሁን ምን አይነት የምርመራ ውጤት ነው የምናደርገው ስትለው ዶክተሩን የምርመራ ውጤት ምርመራ የምትሰጡት ያው የጸጉር ናሙና ነው ሲላት እንዴ ጸጉር የጸጉር ደግሞ ይሰጣል እንዴ እንደዚህም አለ ስትለው ሀኒቾ ፍንጥቅ ብላ ሳቀችና እንዴ ይሄን አታውቂም እንዴ ስትላት አዎ አላውቅም ምን ያስገለፍጥሻል አላውቅም ብላ ሀና ላይ ትጮህባታለች። ከዛም ዶክተሩ ቀጠል አደረገና እንትን ጸጉር ነው የሚሰጠው ሰው ሁሉ የዲኤንኤ ምርመራ ሲባል ደም ብቻ የሚሰጥ ይመስለዋል። ነገር ግን የጸጉር ናሙናም አለ። ስለዚህ አሁን እኛ የምንወስደው የጸጉራችሁን ናሙና ነው ይላትና ጥያቄውን ወደ ሀና ይመልሰዋል። ሀኒቹን ስምሽ ማን ይባላል ሲላት ሀና እባላለሁ። እናም ግን እንዴት ልታቂ ቻልሽ ይሄን የናሙና አሰጣጥ ብሎ ሲላት እኔ የተማርኩት በሕክምና ዙሪያ ነው። እናም እዛው ደሴ ሳለሁኝ የግል ሐኪም ቤት ተቀጥሬ እሰራ ነበር። ስለዚህ አውቃለሁ ስትለው ዶክተሩ በጣም ገረመውና ጭንቅላቱን ያዝ አድርጎ ከቀረቀረ በኋላ በጣም የሚገርም ነው እና አሁን ለነው ወይዘሮ ሜላት ሰራተኛ የሆንሽው በምን ምክንያት ነው ሲላት አባቴ ስለታመመብኝ አባቴን ለማሳከም ነው ከደሴ አዲስ አበባ የመጣሁት እንጂ እዛ ያለው በሕክምና ዙሪያ የግል ሐኪም ቤት ተቀጥሬ ነበር የምሰራው ስትለው ዶክተሩ በጣም ነው ያዘነው። እና አሁን አባትሽን ለማሳከም ነው እንደዚህ ሰራተኛ ሆነሽ የቀረሽው ሲላት አዎ አባቴን ለማሳከም ነው። ስለዚህ ይሄን ነገር እኔ ደግሞ አውቃለሁ ስትለው ወይዘሮ እርግብ ተብየዋ ደግሞ በቀናት ጭርጭር አለችና ቆይ እዚህ የመጣ ነው ስለ ሀና ታሪክ ለማወቅ ነው ወይስ የምርመራ ናሙናችንን ለመስጠት ነው ስትለው ዶክተሩ አይ እሺ በቃ ችግር የለውም ግን አንተ ሀናን የት ነው የምታውቃት ብላ አሁንም ስትጠይቀው ዶክተሩ ሀናን አውቃታለሁ አባቷ እዚህ ሆስፒታል ነው የሚታከሙት። ስለዚህ እንደ ነገሩ የአባቷን ኬዝ እኔ ነኝ የምከታተልላት ሲላት በጣም ገረማትና ዝም አለች። እሺ አሁን ምንድነው ማድረግ ያለብን? አሁን ወደ ውስጥ ገቡና ናሙናውን ሌሎች እንዲወስዱ ታደርጋላችሁ ይላቸውና ወደ ውስጥ እንዲገቡ ያደርጋቸዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ፕሊስ ይህ ቪዲዮ የሚደርሳችሁ ሁላችሁም ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ያደረጋችሁ በትህትና እንድትቀላቀሉ እጠይቃለሁ ማለት ነው። ቤተሰብ የሆናችሁ ደግሞ ይህ ቪዲዮ የሚደርሳችሁ ሁላችሁም ላይክ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁም ሀሳብ አስተያየታችሁን በኮሜንት ዱቅ አድርጉልኝ። ሀና የእውነት ልጅ ሆና ይወጣ ይሆን የዚህ ምርመራ ውጤት ወይስ ይጭበረበራል? ሀና እየከፈለች ያለችው መስዋዕትነት በጣም ከባድ ነው። በሌላ በኩል አባቷን ለማሳከም የምታደርገው ውጣ ውረድ፣ በዛኛው በኩል ደግሞ ወይዘሮ ሜላት ጋር ያለው ግብግብ፣ ብቻ የሀና ህይወት በጣም ነው የሚያሳዝነው። እና ምን ትላላችሁ እናንተ? የእውነት የዚህ ምርመራ ውጤት ይጭበረበር ይሆን ወይስ ትክክለኛው ውጤት ወጥቶ ሀና ቤተሰቦቿን አግኝታ እፎይ ያለ ህይወት ትኖራለች? ምን ትላላችሁ እናንተ? ምን ሀሳብ አስተያየት አላችሁ? እስኪ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ ማለት ነው። እንደኔ ሀሳብ ግን ሀኒቾ ከዚህ በኋላ ያለውን ህይወቷን በሰላም እንድትኖር ነው የምፈልገው። ምክንያቱም በጣም ብዙ ዋጋ ከፍላለች። በተለይ አባቷን ለማሳከም ያደረገችው ጥረት፣ ከዚህ ቤት ከገባችው ጀምሮ የምትከፍለው መስዋዕትነት፣ እሱ ብቻም ሳይሆን ሜላት አባቷን ስላሳከመችላት እሷ የምታደርጋትን ሁሉ ነገር ችላ ነው አሜን ብላ ተቀብላ እየኖረች ያለችው። እናም በጣም ነው የምታሳዝነው። በነገራችን ላይ ሀኒች በጣም መልካም እና ደግሞ ጥሩ ቆንጆዬ ልጅ ናት። ስለዚህ ጥሩ ህይወት ይገባታል ብዬ አስባለሁ። እኔ በበኩሌ እቺ እርግብ ተብዬዋማ የነገረኛ ልጅ፣ በዛ ላይ ደግሞ ከባዩሽ ጋር አንድ ላይ ሆና አስባችሁታል። ባዩሽ ማለት ደግሞ በእንጀራ እናቷ የምትሰቃየው ድራማ ላይ እነ ልዕልት እነ ሉሊትን እነ ዳዊትን እነ ካለብን የምታሰቃይ ናትና የሚሰጣት ካራክተር በጣም የሚገርመው ነገር ተንኮል የተሞላበትና ምቀኝነት፣ ክፋት የተሞላበት ነውና ትገርመኛለች። የምትሰራቸው ድራማዎች ሁሉ ማለት ነው።
እና ይቺ ሴትዮ ያለችበት ድራማ ያው ነገርና ተንኮል ክፋት የማይጠፋበት ነው። እኔ ፍራቻ አሁን የዚህን የሕክምና ውጤት ቀይራ ምናልባት እርግብ ልጅ እንደሆነች ልትቀጥል ትችላለች። ምክንያቱም አሁን ባዩሽ እንዳለችው ከሆነ ከዛ ቤት ወይ እነሱ ሞተው ወይ እኛ ሞተን እንወጣለን እንጂ ያሰብነውንና ያቀድነውን ሳናሳካ በፍጹም ወደ ኋላ አንልም እያለች እርግብን ራሱ ስትቆጣት ነበር። ከማንም ጋር መጣላት የለብሽም፣ ከማንም ጋር ግብ መፍጠር የለብሽም፣ የዚህ የምርመራ ውጤት ትክክለኛ ውጤቱ እስከሚወጣ ድረስ ስለዚህ ከማንም ጋር ግብ እንድትፈጠሪ አልፈልግም እያለቻት ነበር። ግብ የፈጠረችው እርግብ ከማጋ ነው ካላችሁኝ ከሀናና ከያሲር ጋር ነበረ። ስለዚህ ባዩሽ ስላየቻት እየጮኸችባት ነበር። ለማንኛውም እንግዲህ ውድና የተከበራችሁ ቤተሰቦቼ እዛው ሕክምና ቦታ ላይ እንዳሉ ሜላት ወደ ቤት ትመለሳለች። ሜላት ወደ ቤት የተመለሰችበት ምክንያት ደግሞ ሚናሴ ከትምህርት ቤት ሲመለስ ብቻውን እንዳይሆን እቤት ቀድሜ ልጠብቀው ብላ ነው ወደ ቤት የሄደችው። እናም ሰላም አባቷ ጋር ሄዳ ቆይ እማዬ ለምንድን ነው የሄደችው? ተጣልታችሁ ነው እንዴ ብላ አባቷን ስትጠይቀው አረ በፍጹም አልተጣላንም፣ ቆይ እኔና እሷ ስንጣላ አይተሽን ታውቂያለሽ እንዴ ብሎ ሲጠይቃት አዎ አባዬ እናንተ ያልተጣላችሁበትን ቀን ንገረኝ እንጂ እናንተ የምትጣሉበትን ቀንማ ሁልጊዜ ነው የማየው ስትለው እንዴ ቆይ ሰላምዬ እኔና እናትሽ እንደዚህ እንጣላለን እንጂ እንዴ ኧረ በፍጹም አንጣላም እኮ እኔና እሷ እኮ የተለያየንበትም የሆነ ችግር ተፈጥሮ ነበር። ስለዚህ በዛ ምክንያት ተለያየን። አሁን ግን እግዚአብሔር ይመስገን በልጆቻችን ምክንያት ይኸው ተመልሰን ተገናኝተናል ሲላት አይ አባዬ እሱን እንኳን ተው። አሁን ለማንኛውም እርግብ ብትሆን ይሻልሃል ወይስ ሀና? የትኛቸው ልጅህ ቢሆኑ ይሻልሃል ስትለው እኔ ምንም ችግር የለብኝም፣ ሁለታቸውም ከሁለት አንዳቸው ያው ልጅ ቢሆኑ እርግጠኛ ነኝ ደስ ይለኛል ሲላት ለሰላምዬ ሰላምም እኔ ግን አባዬ ሀና ብትሆን በጣም ደስ ይለኛል፣ እኔ ሀናን በጣም ነው የምወዳት እና ሀና ብትሆንልኝ፣ ሀና እህቴ ብትሆንልኝ በጣም ደስ ይለኛል ስትለው ሀና እውነት ለመናገር የምትወደድ ልጅ ናት። ነገር ግን እኔ እርግብን ብትሆን ችግር የለብኝም ሲላት እኔ እንጃ ብቻ እኔ ሀና እንድትሆን ነው የምፈልገው እና ሀና ብትሆን በጣም ደስ ይለኛል ስትለው አይ ልጅ ችግር የለውም እናም ሀናም ልትሆንም ትችላለች። ስለዚህ እኔ ሀናም ከሆነች ደስ ይለኛል፣ ግን የሆነ ነገር አለ ብላ ስትለው ምን ሰላምዬ? ሀና እኔን እህት ሚናሴን ወንድም አንተን አባት እማዬን እናት አድርጋ ብትቀበልም ከዛ በላይ ግን ከህይወቷ በላይ የምትወዳቸው አባት አሏት። እሳቸው ደግሞ ታመው ሐኪም ቤት ተኝተዋል አሁን። ስለዚህ የእሳቸው ነገር ደግሞ ያሳዝናታል። እሳቸውን በፍጹም መተው አትፈልግም ስትለው እንዴ ምን እያልሽ ነው ያለሽው? አባት የምትወዳቸው ጥሩ አባት አሏት ነው የምትይኝ ሲላትኝ ሰላምዬን ሰላምም አዎ አባዬ ምን ነው ቀናህ እንዴ ስትለው እንዴ እንዴት አልቀና ሀኒቹ እኮ በጣም የምትወደድና ምርጥ ልጅ ናት ሲላት እና መቀናቱ ነው እያለች ትንሽ ከቀለደችበት በኋላ እኔ እምልሽ እና አባቷ ታዲያ የት ነው ያሉት? አባቷ አሁን ታመው እዚህ ሆስፒታል እየታከሙ ነው ያሉት እና የእሳቸው ነገር ደግሞ በጣም ያሳስባታል ስትለው በጣም የሚገርም ነው እና እናትሽን በነገራችን ላይ አሁን ያው ሚናሴ ከቤት ብቻውን ከሚሆን ብላ ነው የሄደችው። እኔን ደግሞ ልጆቹን ይዘህና ቶሎ ብላ ነው ትታኝ ሄደችው እያሉ እያወሩ እያለ በቃ እሺ መጣሁ ብላ ትታው ትሄዳለች። በሌላ በኩል ያሲር ከሀና አባት ጋር ሲሄዱ ሂድ ብላ ነግራው ስለነበረ ከሀና አባት ጋር ሲሄዱ የሀና አባት በጣም ተጨንቀው ነበር። እናም እንዴ ፋዘር እስካሁን ተኝተዋል እንዴ ብሎ ሲጠይቀው ያሲር እሱም አይ ልጄ ተውኝ እስኪ መቼ እንቅልፍ ነው ልጄ ተጨንቃብኛለች፣ የልጄ ነገር ግራ ጋብቶኛል ሲለው እንዴ ቆይ ምን እያልክ ነው ያለው? ምን እያሉ ነው ፋዘር? ኧረ ተውኝማ ሀኒቹ በጣም ተጨንቃብኛለች፣ የተፈጠረውን ነገር ምንም አላቅም፣ ነገር ግን ችግር ገጥሟታል ልጄን ንገሪኝ ብላትም ልትነግረኝ አልፈቀደችም እና ምን እንደገጠማትም አላቅም። እንዴ ምን ይገጥማታል ፋዘር? አሁን እኮ ሀኒቹን አግኝቻን ነበር፣ ምንም አልሆነችም። አረባክተውኝ እንዴት ነው ምንም ያልሆነችው? ምንም ነገር ሳትጠይቀኝ ጸልይልኝ ብላለችኝ እኮ ምን እንደተፈጠረ የማውቀው ነገር የለም። ነገር ግን እሷ ጸልይልኝ አለችኝ። ምን አውቃለሁ ምን ገጥሟት እንደሆነ አላውቅም። ብቻ ፈጣሪ ያግዛት ሲለው ያሲርም ኧረ ምንም የተፈጠረ ነገር የለም ፋዘር፣ ምንም አልተፈጠረም። እርስዎ ዝም ብለው ነው ይጨነቃሉ እንጂ ምንም የተፈጠረ ነገር የለም። በሉኔ ወደ ሽንት ቤት ልግባ ብሎ ያሲር ወደ ሽንት ቤት ሊገባ ሲል ኧረ ወዴት ነው የምትሄደው ብለው ፋዘር ሲጠይቁት
አረ የትም አልሄድም፣ ይልቁንስ ዝም ብለው ጋደም ይበሉ ብሎት ያሲር ትቶት ይወጣል ማለት ነው። በሌላ በኩል ወይዘሮ ሜላት ከሐኪም ቤት ተመልሳ ሚናሴን ለመቅደም እየሮጠች ወደ ቤቷ ስትገባ ሚናሴ ቅድሟ ታገኘዋለች። ሚናሴን ቅድሟ ስታገኘው አይ ልጄ እቀድምሃለሁ ብዬ ተቀደምኩ አይደለ? ብቻህን እስካሁን ቆይህ እንደ ስትለው እንደ ቆይህ ትሄዳችሁ ነው? ቤቱን እኮ ዝግትግት አድርጋችሁ ሁላችሁም ጠፍታችኋል ሲላት ያው የምርመራ ውጤቱን ለመስጠት ማለት እንደዛ ነው ይሄድ ነው ስትለው ኦ ዛሬ ነው እንደ እረሰችው እና ምግብ በላ? አረ እኔ ምግብ አልበላሁኝ እቤት የተሰራ ነገር ስለሌለ ለመስራት ተፈተፈ እያልኩኝ ነው ሲላት ወይዘሮ ሜላትም በጣም ተናዳ እቺ የማትረባ ልጅ ምግብ ሳስራ ሄደች አይደለ ስትለው ማንን ነው የምትይው? እርግብን ነው? አረ በፍጹም ሰላምዬን ነው? አረ በፍጹም እና ማንን ነው የምትይው? ሀናን ነዋ። እቺ የማትረባ ሀና እንዴት ምግብ ሳትሰራ ትሄዳለች እንዴ? እማዬ ቆይ ለምንድን ነው አንቺ እንደዚህ የምትይው? ሰላምዬ እኮ ምናልባት አልተመቻትም ማለቴ ሀንዬ እኮ በጣም አልተመቻትም ይሆናል። ቢመቻት ኑሮ እኮ ሳትሰራ አትሄድም። አረ ምን አይመቻትም? ነገር አለሙን ትተዋለች እንጂ ስራ እኮ እየሰራች አይደለም። በፍጹም ትተዋለች። ብቻ አሳያታለሁ። ለማንኛውም አሁን እሰራልሃለሁ ስትለው እሱም አረ በፍጹም እኔ እሰራለሁ ብሎ ራሱ እንደውም እስከዛሬ ሰርቼ ስለማላቅ እማዬ ቆንጆ ምግብ ሰርቼ አሁን አመጣልሻለሁ እያለ ተነስቶ ምግብ ለመስራት ወደ ውስጥ ይገባል። ወይዘሮ ሜላትም ቆይ የዚህ ምርመራ ውጤት ይታወቅና ይችን ልጅ ከዚህ ቤት ምንቅር አድርጌ ነው መጥላት እያለች እየተናደደች እሷም ነበር ማለት ነው። የሀኒቾ ነገር ያሳዝናል። በዛም በዚህም የተመቻን ነገር የለም። ለሷ አሁን መልካምና ቅርብ ሆኖ ያለው አንደኛ ሚናሴ፣ ሁለተኛ ሰላምዬን በጣም ትወዳታለች። ሚናሴም እንደዛው። ወይዘሮ ሜላት ግን እያደረገችባት ያለው ነገር በኋላ ይቆጫታል፣ ያንገበግባታል ብዬ አስባለሁ። ለማንኛውም እኔ እዚህ ላይ ያበቃለሁ። ላይክ የረሳችሁ ቤተሰቦች ካላችሁ ላይክ አድርጉ። አመሰግናለሁ።